በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በዚህ በሎስ አንጀለስ እንደዚሁም ደግሞ በመላው ዓለም የምትገኙ የዚህ ፕሮግራም ተከታታዮች ሰላም እግዚአብሔር ከእናንተ ጋር ይሁን። የማቴዎስ ወንጌልን በእግዚአብሔር አጋዥነት ጀምረናል። እግዚአብሔር አምላክ ረድቶን ጠብቆን ተንከባክቦን ለዚህ ያደርሶናል። በምዕራፍ 1 ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሐረገ ትውልድ ቅዱስ ማቴዎስ የዳዊት ልጅ የአብርሃም ልጅ የጌታችን የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ጀምሮልን ከዚያ በመንፈስ ቅዱስ እመቤታችን ቅድስት ድንግል ማርያም ጸንሳ እንደተገኘች ዮሴፍ እጮኛዋ ጠባቂዋ ሆኖ የተመረጠው ዮሴፍ እመቤታችንን ሊተዋት ፈልጎ ነበረ፣ ምክንያቱም ስላልገባው ምስጢሩ። ነገር ግን እግዚአብሔር የስጋዊውን ምስጢር ገለጠለት። ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለ ብሎ እንዲሁም የኢሳይያስን ትንቢት ተርጉሞ አብራርቶ የእግዚአብሔር መልአክ በሕልም ለዮሴፍ ሲነግረው እንመለከታለን እናያለን። ዛሬ የምንመለከተው ጌታ ከተወለደ በኋላ በ2 ዓመት ጊዜ ውስጥ የተከናወነውን እናያለን። ያም ወደ ሰብአ ሰገል ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መምጣታቸውን እንደዚሁም ደግሞ ኋላም ዮሴፍ እመቤታችንና ጌታን ይዞ ወደ ግብፅ መሸሻቸውን እንመለከታለን፣ መሰደዳቸውን እንመለከታለን እናያለን። እግዚአብሔር አምላክ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ሁላችንም በተከፈተ ልብ ሆነን አብረን እናንብብ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 2። ኢየሱስም በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሡ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ሁሉ ከእርሱ ጋር። የካህናትንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲሁ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው ወደ ሌላ መንገድ ወደ ሀገራቸው ሄዱ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱንም ይዘው ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ። ከዚህ በኋላ ሄሮድስ ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከሰብአ ሰገል እንደተረዳው ዘመን በቤተልሔምና በአውራጃዋ የነበሩትን 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ። ያን ጊዜ በነቢዩ በኤርምያስ ድምፅ በራማ ተሰማ፣ ልቅሶና ብዙ ዋይታ፣ ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም የሉምና የተባለው ተፈጸመ። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑን እናቱንም ይዘው ወደ እስራኤል አገር ሂድ አለ። እርሱም ተነስቶ ሕፃኑንና እናቱን ያዘና ወደ እስራኤል አገር ገባ። በአባቱም በሄሮድስ ፈንታ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ። በሕልምም ተረድቶ ወደ ገሊላ አገር ሄደ።
በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ በዚህ ምዕራፍ ላይ ከምናገኛቸው በጣም ጎልተው ከሚታዩት ገጸ ባህሪያት መካከል ሰብአ ሰገልንና ሄሮድስን እናገኛለን። ሰብአ ሰገል የጥበብ ሰዎች፣ የከዋክብት ተመራማሪዎች የነበሩ ናቸው። አባቶቻችን በትርጓሜያቸው እንደሚነግሩን ገና በጥንት በሙሴ ዘመን በለዓም የተነበየውን ትንቢት ይዘው ማለት ኮከብ ከያዕቆብ ይወጣል ያለውን ይዘው ከሌሎቹ ከዋክብት የተለየ ኮከብ ስላዩ ያ ኮከብ እየመራቸው ነው ወደ ኢየሩሳሌም የመጡት። ሌላው ጎልቶ የምናየው ገጸ ባህሪ በዚህ ምዕራፍ ላይ ሄሮድስ ነው። ይሄ ሄሮድስ ተብሎ የተጠቀሰው ብዙ ሄሮድሶች አሉ። ለምሳሌ በጌታ ዘመን ማነው ጌታ ሲወለድ ያለው ይህ ሄሮድስ አለ። እንደዚሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል የምናየው ሄሮድስ አለ። እንደዚሁም ደግሞ በሐዋርያት ሥራ ላይ የምናየው ሄሮድስ አለን። ስለዚህ እነዚህ ሄሮድሶች የተለያዩ ሄሮድሶች እንደሆኑ ማወቅ አለባቸው እና በዛ ዘመን በገሊላን አካባቢ ይዞ ይገዛ የነበረው ሄሮድስ ነው። የሮማ አስተዳደር ይሁዳን እና ገሊላን ማለትም የእስራኤል ክፍሎችን በተለያየ መንገድ ሸንሽነው ኢየሩሳሌምን በቀጥታ የሚያስተዳድሩ አስቀምጠው ነበር። እንደዚሁም ደግሞ ገሊላን የሚያስተዳድሩ አስቀምጠው ነበር። ሄሮድስ ግን ታላቁ ሄሮድስ በጣም ኃይለኛ፣ በጣም ጥበበኛ፣ ተንኮለኛ ማለት በዚህ ዓለም ጥበበኛ ስል በዚህ ዓለም ተንኮል ማለት ነው ስለነበረ ሰፊውን ግዛት እንዲያስተዳድር ተሰጥቶት የነበረ ነው። በጨካኝነቱ በጣም የሚታወቅ ነው። እንደው እብድም ነበረ ማለት ይቻላል። የሰው ደም በቀላሉ ማፍሰስ የሚወድ ነበር። ለምሳሌ ምነግራችሁ አንዱ ሊያርፍ እያጣጣረ እያለ ሰው አያለቅስልኝምና ደጋግ የሆኑ ሰዎችን ፈልጋችሁ ግደሉልኝ፣ ከዛ ለነርሱ ሲያለቅሱ ለእኔም አብረው ያለቅሳሉ ብሎ እስከዚያ ድረስ እንዲያስብ ያደረገው ነው። እና እንግዲህ እነዚህ ሰብአ ሰገል ናቸው ኮከብ እየመራቸው መጥተው ወደ ኢየሩሳሌም ሕፃኑ የአይሁድ ንጉሥ ወዴት ነው ያለው ብለው ንጉሱን የጠየቁት እና ንጉሱ ሄሮድስም ሰምቶ ደነገጠ ይላል። ለምን? ምክንያቱም እነርሱ ያንን ንጉስ ያንን በኮከቡ እየተመሩ የመጡበትን ንጉስ ሊያመልኩት ነው፣ ሊሰግዱለት ነው፣ እጅ መንሻ ሊያቀርቡለት ነው። ሄሮድስ ግን ደግሞ በአንጻሩ በጣም የደነገጠው መንግስቴን የሚነጥቅ መንግስቴን የሚቀናቀን መጣ ብሎ ነበር። ያላወቀው ነገር ቢኖር የመጣው መሲህ ምድራዊ መንግስትን ለመያዝ አይደለም። እርሱም ሆነ ማለት ሄሮድስም ሆነ አይሁዶች የተሳሳቱበት ትልቁ ችግር በዚህ ምክንያት ነው። እንግዲህ በዚህ ጊዜ ሄሮድስ የካህናት አለቆችንና የሕዝቡን ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንደሚወለድ ጠይቋቸው ነበር። የሚገርመው ኢንፎርሜሽኑ ነበራቸው፣ ዕውቀቱ ነበራቸው። ምክንያቱም እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት ይለናል። ስለዚህ የሚወለድበትን ሁሉ ያውቃሉ። ነገር ግን አልሄዱም። ነገር ግን ልባቸውን አላዘጋጁም ንጉሱን ለመቀበል እና ይሄ ለእኔና ለእናንተ ትምህርት ነው። ለእኔና ለእናንተ ታላቅ ነገር ነው። እነዚህ ሰብአ ሰገል ከሩቅ አገር ደክመው ለፍተው ብዙ መንገድ ተጉዘው ነው የመጡት። ነገር ግን ትንቢቱ የተነገረላቸው ሱባኤው የተቆጠረላቸው እዚያው ኢየሩሳሌም አጠገብ ሆነው እዚያው ቤተልሔም አጠገብ ሆነው ነገር ግን ይህንን የመጣውን መሲህ በክብር ሊቀበሉት አልወደዱም። አንዳንድ ጊዜ ምን ይባላል በሀገራችን የአቦን ጠበል ቅርብ ያለው ከብት ያጠጣበታል፣ ሩቅ ያለው ይፈወስበታል ይላል እና ልክ እንደዚያው ነው የሆነው። እዚህም ጋር የምናየው የምንመለከተው ይህን ነው። ኢየሩሳሌምና ቤተልሔም ኢየሩሳሌምን የጎበኛችሁ ታውቃላችሁ፣ በጣም ቅርብ ናቸው። ነገር ግን እነዚያ የካህናት አለቆችና የሕዝብ ጻፎች ሄደው እንኳን የሆነውን ነገር ለማየት አልፈለጉም። ሰብአ ሰገል ብቻቸውን ነው የሄዱት እና ሄሮድስ ላካቸው። መጥተው እጅ መንሻቸውን ለጌታና ለእመቤታችን ሲያቀርቡ እንመለከታለን። ዕጣን፣ ከርቤ እና ወርቅ ነበር ያቀረቡለት። ይህንን የቀደሙት አባቶቻችን እያንዳንዱ
የክርስቶስን አገልግሎት የሚያሳይ እንደሆነ አሳይተውናል። ወርቁ የአምላክነቱን የሚያሳይ ነው። ንጉስነቱን የሚያሳይ ነው። ከርቤው ሕማሙን መስዋዕትነቱን የሚያሳይ ነው። እንደዚሁም ደግሞ ዕጣን ከርቤ እና ዕጣኑ ደግሞ ክህነቱን የሚያሳይ ነው። ዕጣኑ ለክህነት፣ ወርቁን የመንግስቱን የንግስናውን ነገር የሚያሳይ ነው። ከርቤው ደግሞ ሕማሙን ሞቱን በመስዋዕትነት እንደሚሞት የሚያሳይ ነው እና እነሱ ራሳቸው ትንቢታዊ የሆነ ስጦታ ነበር ማለት ነው ያቀረቡለት እና የጌታችን የመድኃኒታችን የኢየሱስ ክርስቶስን የመሲህነቱን አገልግሎቱን እነዚያን ኦፊሶች እንዳለ ነው ያሳዩት፣ እንዳለ ነው ያመለከቱት ማለት ነው። ያ ከሆነ በኋላ ግን ራሱ ሰብአ ሰገል በመንፈስ ቅዱስ ተመርተው በሌላ መንገድ ነው የሄዱት፣ በሌላ መንገድ ነው የተጓዙት እና በዚህ ሄሮድስ ተበሳጭቶ ወዲያውን ወደ ቤተልሔም ሰዎችን ባለወጎችን ማለት ፍርድ አስፈጻሚዎችን ልኮ ሕፃናትን እንዳስገደለ እናያለን። ጭካኔውን እዚህ ጋር ነው የምንመለከተው። ቁጥራቸው 144,000 እንደሆነ ይነገራል። በትውፊትም የተገደሉት ሕፃናት እና ከ2 ዓመት በታች የሆኑ ሕፃናትን በሙሉ ቁጥር 16 ላይ ብትመለከቱ በቤተልሔምና በአውራጃዋ የነበሩትን 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ ይላል እና ይሁዳ በሙሉ በለቅሶ እንደተሞላ እንመለከታለን፣ እናያለን ማለት ነው። ነገር ግን በዚህ ወቅት እግዚአብሔር አምላክ በመልአኩ የጌታ መልአክ ይላል እዚህም ጋር በህልም ለዮሴፍ ይታየዋል። ዮሴፍ ብዙ ጊዜ እግዚአብሔር በህልም ሲያነጋግረው ነው የምናየው። ቀድሞም በህልም ነበር ያነጋገረው። አሁንም በህልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነስተህ ሕፃኑን እናቱንም ይዘው ወደ ግብፅ ሽሽ ብሎት እመቤታችን ቅድስት ድንግል ማርያምን ይዞ ጌታን ይዞ እንደዚሁም ደግሞ በትውፊትም እንደምናገኘው ሰሎሜን ይዞ እነዚህ ቤተሰቦች ቅዱስ ቤተሰቦች ሆሊ ፋሚሊስ ወደ ግብፅ እንዲሄዱ እንመለከታለን ያለን። ይሄ ጌታ ወደ ግብፅ የሄደበት ከእመቤታችን ከቅድስት ድንግል ማርያም ጋር ወደ ግብፅ የሄደበት ጊዜ አሁንም በቤተ ክርስቲያናችን በታላቅ መንፈሳዊ ስሜት ይከበራል። በየዓመቱ ከመስከረም 25 ጀምሮ እስከ ህዳር 6 ድረስ ዘመነ ጽጌ ወርሃ ጽጌ የምንለው የእመቤታችንን ልጇን ይዛ መሰደዷን የምናይበት ነው። ስደት ብዙ ነገር የሚያጋጥምበት ህይወት ነው እና እመቤታችን ቅድስት ድንግል ማርያምም በዚያ ወቅት እንደአሁኑ ፈጣን የሆነ ትራንስፖርቴሽን የለም። ነገር ግን ጌታን ታቅፋ ወደ ግብፅ መሰደዷን እናስባለን። ግብፅ ሀገር ብትሄዱም ደግሞ የኮፕቲክ ኦርቶዶክስ ቤተክርስቲያን በእውነት በደንብ እያንዳንዱን ጌታ ያረፈበትን ከእመቤታችን ጋር የተጓዙበትን ውሃ የጠጡበትን ከወንበዴ የተሸሸጉበትን እነዚያን መንገዶች በሙሉ እስከዛሬ ጠብቀው አስቀምጠዋል። ጎብኚዎች በሙሉ እስከዛሬ ድረስ ይጎበኛሉ ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ጌታን ይዛ ወደ ግብፅ ሄዳለች። ይሄም እንግዲህ የነቢዩ ቃል አሁን በዚህ በማቴዎስ ወንጌል ላይ እንደምንመለከተው በነቢያት የተነገረው ትንቢት ይፈጸም ዘንድ እያለ ነው የሚነግረን። ለምሳሌ የሕፃናቱ መገደልም ስንመለከት በነቢዩ በኤርምያስ የተነገረው ቃል እንደተፈጸመ ይነግረናል። ወደ ግብፅ መሰደዱንም ጌታ ዮሴፍ እመቤታችንና ጌታን ይዞ ሲሄድ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ነው ብሎ ይነግረናል እና ከዚያ በኋላ ወደ ግብፅ ተሰደው ግብፅ ከቆዩ በኋላ ሄሮድስ ይሞታል። የዛን ጊዜ ነው ወደ ናዝሬት የተመለሱት። ጌታ የተወለደው ቤተልሔም ነው። ያደገው ናዝሬት ነው። አሁንም ድረስ ኢየሩሳሌም ብትሄዱ ወደ ኖርዝ ኢዝራኤል ብትሄዱ የእስራኤልን የናዝሬትን ከተማ ታገኛላችሁ። ጌታ ያደገበትን ስፍራም መጎብኘት ትችላላችሁ ማለት ነው። ስለዚህ ወደዚህ ያመጣ። ለምንድን ነው ወደ ናዝሬት የመጣው? ምክንያቱም ናዝራዊ እንደሚባል በትንቢት ተነግሮለታል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ። አስተውሉ።
ማቴዎስ ወንጌሉን የጻፈው አይሁድ የሚመጣው መሲህ የተባለው ክርስቶስ አይደለም ብለው ይቃወሙ ስለነበረ ለዚያ ማስረጃም ነው እያቀረበላቸው ያለው። ስለዚህ እየነገራቸው ያለው ይኸውና ልጄን ከግብፅ ጠራሁት የተባለው ይፈጸም ዘንድ ወደ ግብፅ ሄዷል። እንደዚሁም ደግሞ በነቢያት ናዝራዊ ይባላል ተብሎ የተነገረው ትንቢት ይፈጸም ዘንድ በናዝሬት ጌታ አድጓል። እንግዲህ ናዝሬት ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ 30 ዓመት እስከሚሞላበት ጊዜ ድረስ ማለትም በጥምቀት እስከሚገለጥበት ድረስ ያደገበት ስፍራ ቢኖር ናዝሬት እንደሆነ እንመለከታለን፣ እናያለን ማለት ነው። እንግዲህ ለኛ በዚህ መጽሐፍ ውስጥ የምንማረው ነገር ምንድን ነው? በዚህ ምዕራፍ ውስጥ የምንማረው ነገር ምንድን ነው? 3 ነገሮችን እናያለን፣ እንመለከታለን። ቅድም እንዳልኳችሁ አንደኛው የሰብአ ሰገልን ትጋት ተመልከቱ። አንዳንዶች ከፋርስ ነው የመጡት ይሏቸዋል። አንዳንዶቻችንም ያው የኢትዮጵያውያንም ከጠቢባኖቹ መካከል ኢትዮጵያውያንም አሉበት የሚል ትውፊትም አለን። ያም ሆነ ይሄ ከኢትዮጵያም ይሁን ከፋርስም ይሁን መንገዱ ሩቅ እንደሆነ እናያለን። ምን ያህል ትጋትን የሚጠይቅ ምን ያህል መሰጠትን የሚጠይቅ እንደሆነ እንመለከታለን። በእውነት አንዳንድ ጊዜ መልካም የሆነውን በጎ የሆነውን እግዚአብሔር የሚከብርበትን ጸጋ ለማግኘት መከራን መሰቀቅ እንደሌለብን ከዚህ ከቤተልሔም ከሰብአ ሰገል ሕይወት እንመለከታለን፣ እናያለን። አንድ ሁለተኛ የጸሐፍትና ፈሪሳውያን በዛ ዘመን የነበሩት የሃይማኖት መሪዎች እንደዚሁም ደግሞ ሄሮድስ ራሱ የነበራቸውን ደግሞ የልብ ዝንባሌ ስናይ ደግሞ እኔና እናንተ መጠንቀቅ ያለብን ከምን እንደሆነ እንገነዘባለን። ዕውቀት ሁሉ ወደ ሕይወት አይመራም። ያን ዕውቀት በንጹህ ልብ ልባችን ካላኖር ነው መጽሐፍ ልንጠቅስ እንችላለን፣ ኦሪቱን ሐዲሳቱን ልንጠቅስ እንችላለን። ነገር ግን በሕይወት በተግባር ልንፈጽመው አንችልም። ጌታ በይሁዳ በቤተልሔም እንደሚወለድ እየተናገሩ የመሲሁ ጠላቶች ነው የሆኑት። ያንን እየሰማም ሄሮድስ የንጹሐን ሕፃናትን ደም የሚያፈስ ነው የሆነው። ስለዚህ በጣም መጠንቀቅ ያለብን ክርስትናችንን የጭንቅላት ጉዳይ እንዳናደርገው። አሁን ሰው ሁሉ አብዛኛው መፎካከሪያው የጥቅስ ጉዳይ ነው፣ የእውቀት ጉዳይ ነው። ማን ከማን ይበልጣል ነው። ይሄ የምናጠናው ይሄ የምናነባው ሕይወታችንን እንድንመለከት መሆን አለበት። ሶስተኛውና የመጨረሻው ማነሳላችሁ የእግዚአብሔር በመሆናችሁ ከመከራ አትርቁም። በመከራ ውስጥ ደግሞ የሚያልፉት ደግሞ ክፉዎች የሆኑ አይደሉም። ስለዚህ ሰው ላይ ቶሎ መከራ ውስጥ ስላለ ሰው ላይ ቶሎ መፍረድ የለባችሁም። ተመልከቱት፣ ጌታ ራሱ ተሰዷል። እመቤታችን ራሷ ተሰዳለች። እንግዲህ ምን ልትሉ ነው? ምን ልንል ነው? ምን በድለው ነው ልንል ነው? አንዳንድ ጊዜ ሰው መከራ ሲደርስበት ሰው በመከራ ውስጥ በሚያልፍበት ጊዜ አቤት ምን አድርጎ ነው እንላለን። አይደለም። እንዲያውም የጻድቃን መከራቸው ብዙ ነው የሚለው። ይሁንና ጌታ ኢየሱስ ስዱድ ተስፋዎሙ ለስዱዳን አሉ አባቶቻችን። ኢየሱስ የተሰደደው ኢየሱስ ለስደተኞች ተስፋቸው የሆነ ለሕሙማን ተስፋቸው የሆነ የታመመው ኢየሱስ ክርስቶስ መከራ የተቀበለው ኢየሱስ ክርስቶስ በመከራ ላሉት ተስፋቸው የሆነው። ስለዚህ እመቤታችን ተሰዳለች፣ ጌታ ተሰዷል። ዛሬ በስደት ውስጥ ያላችሁ፣ በመከራ ውስጥ ያላችሁ፣ በጭንቀት ውስጥ ያላችሁ እግዚአብሔር ቢረሳኝ ነው እግዚአብሔር ቢዘነጋኝ ነው እንዳትሉ። እግዚአብሔር በምሕረቱ የሚያይ አምላክ ነው። ይቅር ባይ የሆነ አምላክ ነው። አሁንም በምሕረቱ በይቅርታው በቸርነቱ እንዲመለከተን ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።